ነው ገና 6 ወሬ ነው ምናምን እስቲ ፔሬዳችን አልቀዘቅ ፔሬድሽ ቀዝቅዞ ለምን የሰው ፔሬድ ሞቀ ብለሽ ሰው ላይ መተነሽ ሴትዮ እኮ ነሽ። በዚህ ላይ ከነ ዳይፐርሽ ቁጭ ብለሽ ነው እያዋራሽን ያለሽው። ሺት እኔ ሴት ልጅ ጋይስ እንደዚህ አይነት ወሬ ካወራችብኝ እጠየፋታለሁ። ይቅር በሉኝ፣ የእውነት እጠየፋታለሁ። አልወድም እንደዚህ አይነት ተፈጥሮ የሚኖር እንጂ የሚወራ አይደለም በሚል አምናለሁ። በነገራችን ላይ እግዚአብሔር ያ እስቲ እሺ የናይጄሪያ ግን አለ መውለድሽ ራሱ ያውቃል። አያችሁ ውሸቴ ነበር ትላንትና ስተሄለን ምናምን አላላችሁ። አያችሁ ኢንሳይደር እሷ ለሶስት ጎረጉር የምን ናይጄሪያው ደግሞ ሁለቱም ልጆች የሱ አይደሉም። መተሽመኝ አንዱ የሌላ ነው፣ አንዱ የሌላ ነው። አንዱ የናይጄሪያው አንዱ የሌላ ልጅ ነው። እከካ ከናይጄሪያው ጋር ስትናፍ የወለድሽው ልጅ ኢትዮጵያኖች ግን ጎፈንድሚ እንዲከፍቱልሽ አረግሽ። እከካ ሄደሽ የናይጄሪያ ኮሚቴ አትጠይቂም ነበር? ከዚችው እብድ ነበረ ለልጅ ስትጠይቂ የነበረው። ምክንያቱም ናይጄሪያው ስለማይፈልጊ ስለነበረ እንድትወልጂለት ስለማይፈልግ እዛው አብራችሁ ታጨሱ ትጠጡ ነበረ። ልክ ልትወልጂ አካባቢ ትቶሽ ሄደ። ዛሴት ሁለቱም ልጆች የተለያየ አባት ናቸው። አትዋሽ እከካ ሳቃጫ ነካ ትክክለኛውን ነገር መጣውልሻል። አመመሽ እኔ እንደዚህ አይነት መንደሪያ አይደለሁም ትቻለሁ አላልሽም እንዴ? ታዲያ ምንድነው መተው ማለት? በአሜሪካ አይ ዊል ነው አይ ዊል ሲ ዩ ነው ቱጌዘር ምናምን ማለት ነው። እንደውም ጥሩ ወሬ ነው እያየች ነው። አያችሁ ይወት ሎ ዘፈን ክፈች ብለዋት ነው ዩቲዩብ ላይ እንዳታስተላልፍ ዘፈን ክፈች ብለዋት ቆሻሻ ሴት ደግሞ ትጠጣለች ምናምን ትላለች። አንቺ እየጠጣሽ እየገባሽ ሰው የማይጠጣ ሰው ጥጃሽ እንኳን ጠጣውበት ጮክ ብላ ከሙዚቃው በላይ እንድታወራ ነው ማድረጋት። እንደዚህ ነው ወይ እያለች ልጅ ያለው ሰው ልጆቹ ሌላ ልጅ የሚወልዱ ሰው የታመመ ልጅ ላይ አይፈርድም። ፕሮባብሊ አንቺ ልጆች ስለማይወልዱ ቡሽቲ ስለሆኑ ነው። ያ እውነቱን ነካውሻል። ቡሽቲ ስለሆኑ ነው እንጂ ልጅ ያለው ሰው ልጆቹ ልጅ ወልደው ግራንድ ፓረንት የሚሆን ሰው እንደዛ ብሎ ስለ ልጅ አይሳደብም። ጠጥተሽ ስጠጣ የታባሽ አየሽኝ ግማታ። እንኳንም ጠጣው ደግሞ እንኳንም ጠጣው። አዎ ጠጣለሁ። ናይጄሪያኖች ነው የሚጫወቱብኝ። አንቺ ጠጪ ምናምን ባትሆኚ የአሜሪካንን ህይወት አፎርድ ማድረግ አቅቶሽ፣ ቤት ኪራይ መክፈል አቅቶሽ፣ ቢልሽን መክፈል አቅቶሽ ጎዳና ተዳዳሪ ትሆኚ ነበር እንዴ? ጎዳና በበረዶ ውጪ ትተኚ ነበር እንዴ? ለአንድ ዓመት ከ8 ወር እኮ ሆምለስ ነበርሽ እኮ ቢኮዝ ኦፍ ብርሽን ሁላ በድራግና በመጠጥ ስለምታረጊ። ያዛ ሴት ከዛ ከጎዳና ላይ ሲነፋሽ የነበረ እንዳጋጣሚ ቤት ሲያገኝ ያስገባሽ። ስታረግጂ እዛው አርግዛችሁም ትጠጡ ነበረ። ልጃችሁን ልብ ድካም አስያዛችሁ። እሱ ደግሞ ከጎዳናን ያገኝሽ ሄዶ ወደ ሌላው ናይጄሪያ። ከዛ ልጅሽን ይዘሽ እዚህ መጣሽ ለእርዳታ ኢትዮጵያኖች ጋር ማጋ ሰላም ጋር ነው የመጣሽው። በነብስ ወከፍ $800 ሰጣሻለች። ገብቶሻል? ዛሴት እንዴ አትበይ። ከ3 ወር በፊት እሷ በሀቢባ ጋር ስትመጣ እንዴት ብላ ፉድ ስታምፕ እንደምትወስድ ስትመክሪያን ነበር። እኔ ተፈቅዶልኝ ይሄው ፉድ ስታምፕ እየወሰድኩ ነው አለች። ግን አያም ነርሲስ፣ አያም ናርኮቲስ፣ አያም ናቲቲስ፣ አያም ፍሬሲዝም፣ አያም ሚሲዝም፣ ቂሲዝም ትያለሽ። ቅስራም ቅቅናም ቅራቅቦ ልቅምቃሚ የናይጄሪያ ትንፋታም። አሁን አንቺ ኢትዮጵያ ቢያገባሽ ሾልኮ በዛው ሊጠፋ ነው ሊወጣ ነው? ምን ሊያደርግ ነው ካንቺ ጋር የሚኖረው? የእውነት አስበሻል? አንድ አበሻ ቢያገባሽ ጠልቆ ሊቀር ነው። ቤርሙዳ ዕቃ ይዘሽ ማነው አበሻ ጠገብሽ የሚጠጋው? ቤርሙዳ ማነው የሚፈልገው? በባትሪ አይገኝ በካርታ አይገኝ። አባዛው ናይጄሪያሽ ጋር ሂጂ እዛ። የኛ ሀበሻን እኛ እንትና አበበ ጠፋብን ቶሎሳ ጠፋብን ብለን ባትሪ ፈልገን እኛ ቂጥሽ ውስጥ አንገባ። ከእንግዲህ ያንቺ ዕቃ ቤርሙዳ ነው። ቤርሙዳ ዩኖ ቤርሙዳ ዋት ዘ ሚኒንግ ኦፍ ቼክ ኢት። እኛ ማፒዘን አንከተልሽ።
go back to Nigeria ናይጄሪያ ሄዷል ሌላ ሰው ደግሞ ሱዳን ይፈልግ የሚመጣጠን መሆን አለበት እከካ አንቺ ሳቶኝ ፊስቱላ የሚይዝሽ አጠገብሽ የሚመጣ የሀበሻ ወንድ ፊስቱላ ታስይዟልሽ የእውነት ሊጠፋ ዓለም በቃኝ ምን ነው የሚባለው ሰው እንጦሮጦስ ግባ ነው የሚባለው እንጦሮጦስ ግባ ተብሎ የተረገመ ወንድ ብቻ ነው ከሀበሻ አንቺን ካንቺ ጋር እንዲህ የሚነካካው ከገባ እንጦሮጦስ ነው የሚሆነው እንጦሮጦስ ቅራቅም ቦልቃሚ ሚሉሽን አልሰማሽ ገበያ ባልወጣሽ you talk about ሌላ ሰው ገብቶሻል ማንንም ያልተጫወተባት ምንም ያልሆነች ገና እድሜዋ ገና ናት you don't know what ነገር ኔክስቷ ያንቺ ዝገሻል already ታውቂዋለሽ ላይፍሽ ምን እንደሆነ ገብቶሻል እከካ ናይጄሪያው ራሱ አጠገብሽ የለም ነው የምልሽ እኮ ካላ ሳይን እስቲ ደግሞ አንድ ልጅ ብቻ ነው ከሱ ናይጄሪያ ወለድሽው አንደኛው ከሌላ ነው የወለድሽው ዘሴት እሱ ራሱ ጠፍቶ ነው ውስጥሽ እሱን መፈለግ አለብን አዋላጆቹ ልጅ ስቦ ሲያወጡ ራሱ አንድ አበሻን ከሆነ እሱን ስቦ ማውጣት ነበረበት ተረሳ ትልቅ ስለሆነ ሰውየው ትልቅ ስለሆነ ተረሳ ከካ ንገሯት ታስማው ለዚህ በለጠ ላይፍ አሰልፍ ያለው አሳብዳታለሁ እንኳን ስላንቺ ስለኔ ያንቺ የውሸት ኢንፎርሜሽን አውጣሽ አላውጣሽ ለዩቲዩብ መስሪያ ቲክቶክ ላይ አረግሽ አላረግሽ ስለራስሽ መጀመሪያ ስለራስሽ ወቂ ስለራስሽ ማንነት ወቂ ስለራስሽ ማንነት አውጪ በመጀመሪያ ትልቅ ቪዲዮ አላርጋት ከክሱን እኮ ላጠፋው ፈለኩ እና ስትችሉ ግን አሁንም ሆምለስ ነሽ እንዴ እህቴ አሁንም ይሄ ቤት ውስጥ ነው የምትኖሪው this is your America this is እዚህ ቤት ውስጥ ነው እናትሽ ያለችው እዚህ ቤት ውስጥ ነው ሁለት ልጅ ያለው እዚህ ቤት ውስጥ ነው አንቺም ያለሽው ቤቷ ራሱ ላይ ሰካችሁን ኮፍያን የሚመስለው ጋይስ እዚህ ቤት ውስጥ ነው ሰላምን ነይና እረፊ ብያት እምቢ አለች የምትለው እዚህ ሶፋ ላይ ነው የምትተኛው ድሬዳዋ ስንመረቅም ብቻ ነው ተደራርበን ምን ኖረው እንደዛ አይነት ቤት በረቱም ከብቱም ህዝቡም አንድ ላይ እንዲተኛ ነበር እንደ የምትፈልጊው እዚህስ ቤት ቀለሙ ራሱ የኢትዮጵያ ኖራ ነው እኮ የሚመስለው ጋይስ ይሁት በራሻ የተቀባ ነው እኮ የሚመስለው ያር ልጆች ይስቃሉ አሁን እንደዚህ ስል እነሱ ብቻ ነው የኑ ቋንቋ የሚያውቁት ዚስ በራሻ ቤት አንቺ እሷን የምትጠራት ከዛን አንቺን የነፋ መስሎት ልጅቷን እንዲደፍራት ነው እከካ አንቺ ሱሲ ሲመጣ የምታረጊውን አታውቂምና የመጣ የገባ ወንድ አንቺ መስለሽ እሷን እንዲነፋት ነበር እንዲበላሻት ልሰሪባት ወጣት ልጅ አዲስ ጎማ አምጥቻለሁ ኑ እያልሽ ልደውይ እግዚአብሔር ሲያወጣት እከካ እኔ ቆምላታለሁ በሚዲያ ላይ በተለይ ባንቺ ላይ እሺ የእውነት አንቺ በምታረጊባት ባረን ነጥብ ልንገርሽ እኔ ቆምላታለሁ በዚህ ጉዳይ ላይ እሺ ቆሻሻ ናይሎ ኮስኮስ ሙሽሙሽ በሽታ ያት ምትኖረው ቤት ራሱ እዚህ ቤት ውስጥ እየኖርሽ ነው አንቺ ሰው አምጥቼ እኔ ጋር ኑሪ ያልኳት ምትዩ እከካ ድስቱን ጠጋ አርጊ ምጣዱን ወደዛ አርጊና ተኝ ብላንኮ ልታረጋት ነው እኮ እዚህ ጋር ከብት 8 በግ 2 በግ ምናምን ነበር ምን ተኛው እንደዛ ልታስተኛት አሜሪካ ዚስ አሜሪካ ማለት አድርገለው ነው እኮ ላይቭ ላይ እንዲህ ብዬ እንደዚህ አለች ለማለት ብቻ ነው ታርጌት ማስገባት እርዳታ አትቀበልም የሚል ስም ይጠፋል ቆሻሻ እኔ ቲጂ ነይ ሸርጥ ግቢ አሳብድሻል የእውነት አንቺ ሁላችሁም መማር ተደመሩና እናንተ በስድብ እኔ በእውነት ላሳብዳችሁ ቃል ግቢ ክርስማስ 2026ን በዚህን ጨርስ ንገሯት ጻፉላት ቃል በቃል ሪከርድ አርጋችሁ ላኩላት ታጋርጋችሁ እቺ መማር አንቺ ወላ ሀቢባ ወላ ቤታ 2026 እናንተ
በመግማማት እኔ ደግሞ እናንተን እያወጣው ኑ ሸርጥ ከኔ ጋር ያዙ ኑ ያዙ ቆሻሻ ልቃል ይሄ በስነ ስርዓት እንኳን እንትን ማትልበት ቤትና ግርግዳ ጣሪያው ራሱ ብር ይመስላል ጋይስ ኮርኒስ ገና እንደዚህ መታ በማዳበሪያ ቁጭ አለ ሴትዮ ነይ እኔ ቤት ብያት እምቢ አለች እከካ ጂሚ ማን አባስ ሎንክ ነው አንተ የምታዘኝ ማን አንተ you think ስታይን ዝም ብለህ 2014 ኢንች ቴሌቪዥን መስላለሁ anytime you can control me who are you the first of because of what ይሄን ላይ አውሪ ይሄንን አታውሪ ለማለት ምንድነው አንተ ለኔ ምንድነው ጊፍተሬ ነህ ምንድነው ሼም ሚዜን በምንድን እከካ አበባ ሰተ ኤን አበባ የቤት ታቂጥ ላይ ትከልባት የቤት ታቂጧ ላይ ወርቅዬ ላይ ትክል አድርገው ከትርፋማ ከሆነ ያበቅልላል ኪሳራ ከሆነ እዛው ይደርቅላል አራነጥ አንበሳ ሰተ እዘዘኝ አበባ ሰተ ግን እዛ ሄደ ወር አበባ ማየት የናፈቃቸው ሴት ላይ እንዲህ ትከልላቸው ማስታወሻ መታሰቢያነቱ ለወር አበባ ብለሰካላቸው ገባ ያ አበባ አበባ ብለ እንደዚህ ሰካ መታሰቢያነቱ ብለሰካላቸው እና ዶንት ኮንትሮል ሚ አሁን እንትን ብያለሁ ያ ለርኳቸው እና አንቺን ቂጥ ከምልስ አትሊስት የሚደፈር ነገር አለኝ አትራክት የሚያደርግ ማለት ነው ሰው አትራክት የሚያደርግ ነገር አለኝ የምን የት ማናት እቺ ሄለን ሳይኮሎጂ የሚሏት ሳይኮሎጂ ያርግሽና አንቺ ሳይክ ነሽ ምን ሳይኮሎጂ ነሽ እኔ ቢያንስ ማሻፈድ እችላለሁ ትላለች ጋይስ አሻፈድሽ ብታሻፍጂ ውጤቱ ምንድነው ልጅ ወለሽ ልጄን እርዱልኝ ብለሽ መጣሽ ለዛ ኮነው እየተነሳች ተርፋማ ብትሆኝ እኮ ያ አሁንም ግን ፉድ ስታምፕ ነሽ ፉድ ስታምፕ ማለት የኔ ብጤ ቡሌ ሰብሳቢ ነሽ ማለት ነው ያንቺ ልጅ በር ሲንኳኳ በር የሚከፍተው ምግብ ሊቀበል የኔ ልጅ በር ሲንኳኳ የሚከፍተው ከጓደኞቹ ጋር ቀጠሮ ወይ ወደ ትምህርት ቤት ለመሄድ we have big different ገብቶሻል ምክንያቱም እርድና መስሎኝ መጠጥ ላይና ምናምንና ወንድ ላይ ስሰካል ነበር የኖርኩት ጥፍሬ እስከሚበጣጠስ ድረስ ስራ ስሰራ ነበር ገብቶሻል ያ እኔ ቢያንስ የሚወደኝ ሰው አለ ራሴን ገላይ መሸቀል እችላለሁ አንቺ ግን ምን አረክሽ ሸቅለሽ ምን አረክሽ እንደ ጥንቸር ሮጥሽና ኤሊያ አስተምትመጣ ብላ ስትተኛ ኤሊያ ተንቀርፍፋ ቀደመቻት እኔ ቀድሜሽ አንቺ ሮጠሽ ምን አረክሽ ከሰላሚና እርዳታ ወሰድሽ ከዛሬዋ እብድ ብር ሰበሰብሽ የት ሮጠሽ ምን አረክሽ ሆምለስ ሆንሽ ሮጠሽ አንቺ ሆምለስ የነበርሽ ጊዜ እኔ የመን ነበርኩ ፋራ ነበርኩ የክፍለ ሀገርም ልጅ አለው የገጠር እኔ የክፍለ ሀገሯ ግን ቀስ ብዬ ከተማ የሚባለውን ህይወት አየሁት ሳይው እናንተን የሞላችሁት ምድረ ቤሽቲያዎች ምድረ ማትረቡዎች ናችሁ ለዛንም ምራቀቀባችሁ እግዚአብሔር በጣም ርቅቅ ምልባችሁ ሳያችሁ ለዚሁ ነው እንዴ በሬን ያረድኩት ያለው ይሄ ናችሁ እከካ ሮጠሽ የሆነ ደረጃ ደርሰሽ ቢያንስ እኔ እንደዚህ ሆኜበታለሁ ብለሽ ታቀራሪያለሽ ይሄ ቤት ውስጥ እንኳን እየኖርሽ አንድ ክፍል ቤት ውስጥ ሁለት ልጅ ከተለያየ ሰው እንደገና ደግሞ ሚዲያ ላይ እኔም ስሜ ይጠራ እኔ ቤት መታ ትረፍት ያለሽ እንዴ ቤት አለሽ ከዛን እሷ አልቀበል ስትል እርዳታ አልቀበል አለች የሚል ታርጌት ውስጥ ይከቷታል ብላ ትላንትና ስለሷ ሀቢባ ጋር ስታወራ የነበረውን አሰምኝን ሰላም
ዝም ብዬ ማውራ እንዳይመስላቸው። ስለ ፉድ ስታምፕ እንዳትረዷት ብላ ያወጣችሁ ቦታ የለም። ያችን ቦታ አሰሚ ማለት አለመርዳቷን አይደለም። ፉድ ስታምፕ እንዴት መውሰድ እንዳለብሽ እሷ አሁን እንደተፈቀደላት ስታወራ ሰምቼ ነበር። እዛ ላይ ያንን ቪዲዮ ፈልጊና ዝግጁ ሲሆን ላሰማሽ በይኝ። እሺ ያ ችግር የለው እከካ ትላለች። ሁሉ ቦታ ገብታ የድሮ ቪዲዮዎቿን ሁላ ስሰማ አያም ነርሲንግ አያም ስታቲስቲክ አያም ማኒክስቲስ አና ኖሎክስቲክ አያም ሚሪክስቲክ አና ጂግንስቲክ አና አፍጋኒስታን ምናምን ታወራለች። ወይሪስ ሁሉ ይሄ ምሩቅ ብለህ ስታይ እዚህ ቤት ውስጥ ነው ያለችው። ይሄ ሁላ ምርቃት የት ነው ያለው ስትል ሆምለስ። ይሄ ሁላ ምርቃት የት ነው ሲባል የናይጄሪያ መጫወቻ የነበረች ናት። ይሄ ሁላ ስትባል ለልጇ እንኳን ብራታ ሰላም ነች ስታዋጣላት የነበረች። እሺ ይሄን ሁላ አርጋ ያ ጊዜ አለፈ አሁን ስትላት ደግሞ ለሷ ምን አይነት ልምድ ትሰጣታለች? እኔ አሁን ቻይልድ ሰፖርት እና ፉድ ስታምፕ ኦርደር ሶክ አድርጌ ተፈቅዶልኛል እንደዚህ አይነት ቢሮና አስፈቅጂ ትላታለች። አሁንም ፉድ ስታምፕ ነች ያለችው። እናቷ ግን አለች አጠገቧ። ጋይስ ልጇን እንድትጠብቅ ነው፣ በልጇ ምክንያት ነው እቤት ያለችው እንኳን ካላችሁ እናቷ ትጠብቅላት የለ እንዴ ልጇን? ለምን ነው ስራ ማሰራው? ነርስነት ተምሬያለሁ፣ ዶክተርነት ተምሬያለሁ፣ ቀድጄ ተምሬያለሁ ምናምን ትለለ እንዴ? ወይሪስ ሀበሻ እንግሊዘኛ ፐርፌክት የሚሆነው ሀበሻ ሲያገኝ ብቻ። ሀበሻ ሲያገኝ እኔ እኮ ግራመር አስተምራችኋለሁ። አንዳንድ ቀን ትዝ ካላችሁ ግራመር እኮ አስተምራችኋለሁ። ዚሲስ እና ዛቲስ እያልኩ አስተምራችኋለሁ አይደል? ይሄ ቴሌፎን ዋት ኢዚ ስላችሁ ዛቲስ እንዳትሉ። ለእናንተ ዛቲስ ነው፣ ለእኔ ግን ዚሲስ ነው ብላችኋል። አያችሁ? ታች ስክሪኑላ ዚስ ነው፣ ጀስት ሉክ ዶንት ተቹላ ዛት ነው ብዬ እኔ አላስተማርኳችሁ። ሀበሻ ስለሆናችሁ ነው። ሀበሻ ላይ ነው እኮ የምንራቀቀው። ዲያስፖራ ሀበሻ ላይ ነው። ፈረንጅንማ ሐወልዳሪው እንኳን አንልም፣ ሐዋሪው እንኳን አንልም። ኧረ እዛው ጨርቅህን በዕዳ ብለህ ትነታናቸው ነው እኮ የምንሄደው። ይኸው ለመጣላት ፈልገን እኮ ቀና ስልን እንግሊዘኛ ለም ጸጥ ብለን ነው የምንሄደው። የምንራቀቀው እኮ እዚህ ሚዲያ ላይ ይሁንት። ኒውዮርክ በዚህ ጋር መራመጃ አለ፣ እዚህ ጋር ጥፍ ብለ ሱቅ አለ ብሎ ሲያነብ የነበረውላ እኔ ጋር ሲመጣ ነው ዋት አም ሴይንግ ሄለን ብሎ ይጀምርልኛል። እዚህ ሲያወራ ከኔ ጋር ገስት ላይ እኔ ላይ ነው የሚመረቀረው። እኔ ላይ ላሰማ አሁን ሂጂበት እንግዲህ አሜሪካ ነገር አውቃለሁ። አንቺ እና የረዳኝ ሰው ልታርጉ ልንገራቸው ለምን እንደምታሰሚ። እሺ አሁን የምናሰማው ምንድነው? እሷ ይሄን ሁላ የምታወራው የትምህርት አይነት ብዛቱ ትላንት ምን ጋር መጣ ትዝ ይላችኋል አይደል? ይሄን ሁላ ተምራ ይሄን ሁላ የአሜሪካን ሕግ ታውቃለች አይደል? ግን ከ3 ወር በፊት ሀቢባ ጋር እንትና ሰላማዊት የነበረች ጊዜ ገብታ ስታወራ አሁንም ፉድ ስታምፕ እንዴት እንደተፈቀደላት ኤክስፒሪየንስ ነው የምትነግራት። እንግዲህ ይሄን ሁላ ልምድ ያላት ልጅ ግን አሁንም ፉድ ስታምፕ ነው የምትወስደው። እሱ ግን እሱን ለማሰማት ነው። ሂጂበት ሂጂ። ራሴ ረርቼ ባችለር ዲግሪን ይዤ ብዙ ሰው ያውቃል። $500 ሚሊዮን የሚሆን ቢዝነስ ከፍቼ መልሼ ራሱ መጥቼ ለምኛለሁ። ሶ ዋት አም ቴሊንግ ዩ አሜሪካን ሀገር ራስሽን ማጠንከር አለብሽ። ሰው ምንም ነገር ኦፈር ካረገሽ ምንድነው እስከሚያልፍ ያለፋል ይባላል አይደል? ራስሽን ጠንከር አድርገሽ ያገኘሽውን ኦፈር እንትን ብለሽ ራስሽን ካላስተካከልሽ እዚህ ጋር እናትሽ አይደሉም፣ አባትሽ አይደሉም፣ ወንድምሽ እህቶችሽ አይደሉም። እዚህ ጋር ማንም ሰው የግዶ እንዲህ ካላረጋችሁልኝ ብለሽ አያረጉልሽም። ለአንቺ ጭንቀት ነው የሚሆንብሽ። ይባስ እንትን ያለሽ የራስሽ ፊገራው ማድረግ አለብሽ። አሜሪካን ሀገር ፊገራው ራስሽ ካላረግሽ እንዲያውም ደግነቱ ነው አሁን ቲክቶክ ስላለ ነው እንጂ በእኛ ጊዜ ዛሬ 10 ዓመት ምናምን ማንም ይረዳሽ የለም፣ ዞር ብሎ የሚያይሽም የለም ነበረ። እና አሁን እንዲያውም ሰው ኦፈር እያደረገሽ ቤቱን ኦፕን እያደረገ ምናምን አንቺ ይሄ እንደዚህ ነው እያልሽ የመምረጥ እንትን ሞራሉ ራሱ ሊኖርሽ አይገባም። እንደኔ ማለት ነው። ምንም ነገር የመምረጥ ያገኘሽውን እንትን ወስደሽ እስከዛሬ ሳልመረጥኩሽ ችግር ደርሶብኛል። ሀቡዬ ምንድን ነው የምትይኝ? እስከዛሬ ቲጂ ያለሽ በቃ ይፈኛል ችግር ሰላሚና ቲጂ በቃ ችግር ደርሶብኛል። ቆይ አልሰደበችሽ ቲጂ አንድ ክፍል ቤት ስለሆነ ያለሽ
ልጅ ስላለሽ አንቺ ጋር አትፈልግም። በጣም እናመሰግናለን። ያለችሽን አንድ ክፍል ቤት ሼር ልታደርጊ ሆምለስ ሆኜ ከልጅ ጋር አንድ ነገር ልንገርሽ፣ ለማኝ አይመርጥም። እኔ ለልጄ ስለምን ቆሜ ማለት ነው የ$5 ሚሊዮን ቢዝነስ ትቼ ነው ለልጄ መርጬ እርግዝና መርጬ የወጣሁትና አበሻ ፊት መጥቼ ማለት ነው ብር እንዲያዋጡልኝ ልጄ ታሞብኝ ስለምን ማለት ነው አልመረጥኩም። ማን ይርዳኝ ማን ይርዳኝ። እኔ ከብዙ ሰው ጋር እንዲሁም በሶሻል ሚዲያ ተጣልቼ ነበር። ሁሉ መጥቶ ሲረዳኝ ግን ቴንኪው ብዬ እጃቸውን ስሜ ነው የተጣላሁትን የተናገርኩትን ሰው ሁሉ ድሮ በጠጋቤ ሰዓት ማለት ነው የጠገብኩ ሰዓት ቴንኪው እግዚአብሔር ይስጥልኝ ብዬ እስካሁን ድረስ እያመሰገንኳቸው ነው ብሎ ሰው ለማኝ አይመጣም። እዚህ ጋር እንትና እንዲያለ ሚዲያሽ እንትን ጋር ለአንቺ ማንም ሰው ሊረዳሽ አይችልም። ሁለተኛ አሁን በዚህ አጋጣሚ ማለት ነው ማንም ሰው ራሱ ቢያስጠቃሽ ሰው ይፈራል። ገና ለገና ሶሻል ሚዲያ ላይ ወጥተሽ የሆነ እኔ አልፈራሽም። ለምነሰሽ እኔ ጋር አሁን ብትመጪ ቲጂ እንዲያደረገችኝ ብትይ እኔ ፊት ለፊት ስለምናገር አለም ስለሚያገኝ አልፈራሽም። ለዛ ነው ከፈለግሽ ነይና አንድ ሩም አለኝ። አንቺ ኢትዮጵያ እየነበርሽ ከስንት ሰው ጋር ስንት ቤድሩም ቤት ነበራችሁ? እሱ ንገሪኝ። አገር ቤት እየነበራችሁ ድሮ ጎንደር እየኖርሽ ማለት ነው ስትወለጂ ስንት ቤድሩም ነበረሽ ቤትሽ ውስጥ ማለት ነው? ኢትዮጵያ ውስጥ መናገር ምንድን ነው ያስፈልጋል? ያንን እንደምናግርሽ ታውቂያለሽ። ቲጂ አንድ ቤድሩም አለኝ ብዬ ኦፈር ሳይ ምንድን ነው እሱ ብቻ አለ። እንዴት ቻይልድ ሰብ እንትን ፉል ስታምፕ እንደምትወስድ ታስረዳሻለች። ያቺን ቦታ ነው የፈለግኳት አለው መሰለኝ ይሄኛው ያ ሂጅበት ያላት ስላልሽ ነው። አንቺ ስንት ሩም አለሽ ያለችሽ አብራይ ኩሰይለም መሰለሽ አንቺ ቀድመሽ ስላልሽው አንቺ ቀድመሽ ተደረክኝ እኮ ማለት መጠየቅ መናገር ይጥፋት አለው ጥፋት የለውም። እሷ ያለችው አንቺ ስንት ሩም አለሽ? አንድ ሩም ያላት እሷ ጋር አልሄድም አልፈልግም ተሻል ወይ ስትልሽ አሁን ያው ቤት አግኝተናት ስራ ነው የቀረን ስንልሽ በቤቱ አልተስማማሁም። አንድ ሩም ያላት አልሽ አንድ ሩም አለሽ ልጅም ስላላት ብዬ ነው። ምን ችግር አለ ታዲያ? እኛ ስንት ሆነን ያደግነው ቤት ውስጥ ሶስት ሆናችሁ ብትተኙ አንድ ሩም ለአንድ ወር ምን ችግር አለ? እሺ ችግር የተሻለ ኬት ይመጣል። ማሪ እርዳታ እኮ ነው እየጠየቅን ያለ ነው እኛ። አዎ ግን በጣም ብዙ ነገሮችን እያወራሁ አሁን እኔ የህይወት ታሪክን እኔ የምናገረው ግን ሁሉም ሰው መጥቶ ስለኔ ነው የሚያወራው እና 8000 ሰው ቁጭ ብሎ እኔን ብቻ ነው እንትን የሚያደርገኝ እቺ ምን አይነት ናት መረዳት አትፈልግም ነው የሚለው። ግን የምጠይቀው ግን ትክክል ነበር ያለችው ቲጂ ናት። ከዚህ በፊት ማለት ነው ከዚህ በፊት አንድ ነገር ልንገራችሁ ጋይስዬ፣ አንድ ክፍል ቤት አላት። እዛ ቤት ውስጥ ነው ያለቻት። እቺ ልጅ ልጆች አላት፣ የእሷ እናት አሉ። ጋይስ እስቲ ተውት። እንደተቸገረ ሰው እውነት ከሰው ቤት ውስጥ ተጨናንቀ ከምትኖር ጎዳና መኖር አይሻልም? ቆይ የእውነት ልጠይቃችሁ እስቲ እናንተ ብትሆኑ እንደዚህ ውስጥ ትኖራላችሁ? የእውነት ማለት ራሳችሁን አንድ ጊዜ አዳምጡና አሁን ስለ ቲጂ መደገፍ አለመደገፍን አንድ እርሱት። ሰላምን ስለመደገፍ አለመደገፍን ተውት። እውነት እንደዚህ አይነት ልጆች ያሉበት ምን ያለበት ፕራይቬሲ የሌለህ ቦታ ላይ እንዲህ ተግማምተ መኖሩ ነው የሚሻለው። እውነት ጎዳና እየኖርክ ቋሚ የሆነ ስራ ተጠቅመኝልን የህዝብ ሽንት ቤት እየተኛ መኖር ይሻላል። የህዝብ ሽንት ቤት እየሸና መኖር ናይ ህዝብ ነው፣ አንቺን አይደለም የጠየቁት። ህዝብ የእውነት እንዲያስብ ነው የምፈልገው። እንደገና ደግሞ ኦሬዲ ጎዳና እንኳን የለችም እች ልጅ ሆስፒታል ነው ያለችው፣ ይሄ ማረፊያ ቦታ። ታዲያ እሷ ጋር ሄዳ ጠቅላ ከመሄድ ጋይስ አሁን የቀረሽ አለቻት። ሀቢባ አይታችሁ ከሆነ ስራ ነው ቤት ተገኝቶልሻል ያለቻት አይደል? ስራ ነው ዛት ሚስ ስራው መቼ እንደሚገኝ እርግጠኛ አይደለንም አይደል ጋይስዬ? እነሱ ካሉት እንኳን ከሄድን ስራው እንደሚገኝ እርግጠኛ አይደለንም። ምንድናቸው ቤቱ ተገኝቷል፣ ስራ ነው የቀረው። ከዛን አሁን ምን ብሎ ስሟ ይጠፋል? ቤትና ስራ ተገኝቶላት እምቢ አለች እየተባለ ገባች። እንግዲህ እቺ ልጅ አሁን ያለችበት ቦታ ሆና ነው ያኔም ሀቢባ ጋር የገባችው አይደል? ቅድሚያ ስራው ቢገኝ ነበር እንደውም ጥሩ አይደል እንደ ጋይስዬ? ለምን ስራውን እንደምንም እየተመላለስክ ሰርተ ስራው ላይ ቋሚ እንደምትሆን ስታውቅ እዛ አካባቢ ላይ ቤት መፈለግ ትጀምራል። ቤት እስተማገኝ ብለ የሚያሳርፈ ሰው ደግሞ ካገኘ ትጠጋል። ቅድሚያ ቤት አግኝታ አይደለም የምትወጣው፣ ለዛው ሰው ቤት፣ ለዛው እንደዚህ ውስብስብ ቤት፣ ለዛው እንደዚህ አይነት እብድ የሆነች ልጅ እንደኔ 10 የሆርሞና የሚቀየር ሴትዮ ቤት፣ እንደኔ 3 ልጆች 2 ልጆች እናት እሷ ከነሱሷ ናይጄሪያ መሆን
ቡርኪና ፋሶ ይመጣል፣ ተንፈሳፍሶ ይሄዳሉ። ተሳስቶ ሰክሮ እሷንስ ቢነፋት who knows? እኔ ያለኝን አድርግ ያለው ነው። ገባችሁ? ስም ነው የምጠብቀው። እኔ አንዳንድ ሰው እኔ ያቀረብኩለትን ግብዣ እንደማይቀበል ሳውቅ ና ብላ እንጂ ትላል። ና ብላ እንጂ ኧረ ና ብላ ትላል። እንደዚህ ያየ ኧረ ና ብላ ገባ። እንደዚህ አይነት ነገር ነው እኮ የሚቀርበው አንዳንድ ጊዜ ሚዲያ ላይ ገይስ። ብር እንካ ስትለው እምቢ አይልም ታውቋል። ግን እንደዚህ አይነት ነገር ለመግደርደር የሚመች ነገር ታቀርባል፣ ስምህንም ለመጠበቅ። እኔ ያንን ነገር አቅርቤ ያን ሰው የሚጎዳው ከሆነ ባላቀርብለትስ? ለምን ለእንትን አቅርባላት እምቢ አለኝ ተብሎ የሌላ ሰው ገበያዋ ይዘጋባታል ጋይስ። ሌላ ሰው እንትና እኮ ሰታት ነበር፣ አሁን እሷ እንደዚህ ባትል ሌላ ሰው ሊያቀርብላት ይችል ነበር። ምናልባት አንደርግራውንድ መሰረት ቤት ባዶ ያላቸው ይኖራሉ። ገባች ወይ? በውጪ በኩል ቤት ያላቸው ይኖራሉ። ግን በቃ ኦሬዲ እድል ሰጥተዋታል ስላሉ ይሄንን ከቅዱስ የሚያወጡ አሉ። እንግዲህ ይሄን ደግሞ ስታቀርብላት እዚሁ ቪዲዮ ላይ ትናንትና እኔ እሷ የት ሄዳ ፉድ ስታምፕ እንደተፈቀደላት የት ቢሮ እንደምትሄጂ ስትነግሪ ሰምቻለሁ። ያንን ቪዲዮ እንድታሰሚኝ እንፈልጋለሁ። እንግዲህ ቤትም ስትላት ገና ፉድ ስታምፕ ደግሞ እየተቀበለች እንደሆነ ትነግራታለች። እዚህ ላይ ስሙ፣ እዚህ ጋር ጋይስ ስሙ። ፉድ ስታምፑን ቦታ ወይ ለብቻዬ ስሚውና እርግጠኛ ስትሆኛ አሰሚን። እሺ ሚውት አርጊው። እንደዚህ አይነት ቢሮ እኔ እንኳን ፈቅደውልኝ ይሄው አሁን እየወሰድኩ ነው ስትል ትላንትና ካሰማሹ ላይ ሰምቼ እንደውም ገና እሷ ራሱ ፉድ ስታምፕ ነው እንደምትወስደው ብዬ ነበር። ያንን ቪዲዮ እርግጠኛ ስትሆኝ አሰሚን። እሺ አንቺ ስሚው መጀመሪያ። ወጣች እንደ እንትና ሚንታሺ ነው ጂኒ ጡጧሺ የምትባለው ወጣች። ማስክ ያለሽ አለሁ ሁዴ አለሁ፣ እያዳመጥኩ ነው። ጣፋጭዬ አይ ዶንት ቶክ ስለምን ያወሩችን ይሄ ዋና ፖይንቴ እንድታሰማን የፈለኩት የሰጠቻትን አድቫይስ ሳይሆን እንትኑን ነው ያልኩት። ይሄ ፉድ ስታምፑ ላይና ምን ያህል ቤቶች እንዳላት ገብቷል። እሱ ላይ ያ ምክርማ